የተለዩ የአገር ውስጥና የባህር ማዶ አዳዲስ ጉዳዮችን እየነገርናችሁ የዜማ ግብዣዎች እናንተ አስተያየት ታዲያስ አዲስ ፕላስ ሆኖ እየቀጠለ ነው። በቅርቡ የተለያዩ አዳዲስ ፕሮግራሞች ይኖሩናል። እናንተም ሀሳብ ትሰጣላችሁ። ልዩ የሆነ የቤተሰብ ፕሮግራም ነው። አዳዲስ ጉዳዮች እስኪ በተከታይነት በተወዳጁ የኪነ ጥበብ ሰው በነጻነት ወርቅነህ ህልፈት ምክንያት የተሰረዘው የሙዚቃ ኮንሰርት የቀን ለውጥ ተደርጎለታል። ቅዳሜ ሊሆን ነበረ። እናም አሁን ወዴት ይህ ኮንሰርት የቀን ለውጥ ተደረገለት የሚለውን ጉዳይ እንዲያጫውተን ተወዳጁን ጆኒ ራጋን ደወል አድርገንለታል። መስመር ላይ ያለ እናውራው። ሄሎ ጆኒ፣ ይሰማል? ሰላምን፣ እንዴት ነህ? ሰላም ነህ ዳግም ይመስገን። ሰላም ነን አለን። ባለፈው እንግዲህ ሁላችንም እናውቃለን። በጣም በተለይ በፊልሙ በተውኔቱ በቲቪ ፕሮግራሙ በጣም የሚወደደው ነጻነት ወርቅነህን በማጣታችን ምክንያት በኤግዚቢሽን ማዕከል የሙዚቃ ኮንሰርት ነበረና ይህንን የሙዚቃ ኮንሰርት እንደሰረዛችሁት ሰምተነው ነበረ። አሁን ግን የቀን ለውጥ ተደርጓል። ምክንያቱም ይሄ ራሱ ሲደረግ በጣም ትልቅ ዝግጅት ተደርጎ ብዙ ወጪዎች ነበሩት በጊዜው እንደሰማነውና አሁን ተለዋጭ ቀጠሮ ወይም ደግሞ ተለዋጭ ቀን ተደርጎለታል ሲባል ለመቼ ነው ጆኒ? ያማን እንዳልከው ባለፈው ሳምንት መደረግ ነበረበት ፕሮግራሙና ላስት ሚኒት ላይ ነው የመጨረሻው ሰዓት ላይ ነበረ። ለምን ወንድማችን ያለፈው ከአንድ ቀን በፊት ማለት ነውና የዝግጅቱ ደግሞ ብዙ ፓርትነሮች ነበሩትና እንደዚህ ቶሎ ወስኖ ለማድረግ አልቻለምና ባደረግንበት ሰዓት ኦልሬዲ ስቴጅ ቢልድ ተደርጎ ሁሉም ነገር ሰው ሊገባ በቃ ዝግጅት ላይ በነበረበት ሰዓት ስለነበረ እንዳልከው ሰራ ደርሷል። ግን እንደዚህ ነገሮች ላይ የሚጠበቅ ነውና እኛም ያን ማድረጋችን ግዴታ ነው ማለት ማድረግ ነበር። አሁን ዝግጅቱ ጥር 23 ወይም በጃንዋሪ 31 ይሄ ቅዳሜ አልፎ የሚመጣው ቅዳሜ በኤግዚቢሽን ማዕከል ኦልሬዲ ዛሬ ወሰነን ፕሮሞሽን ዛሬ እና ኦልሬዲ ቀይረነዋል ወደ ጥር 23 ማለት ነው። እንግዲህ ይመስለኛል የተወሰኑ ትኬት ሽያጭ እንዳደረጋችሁ ገምታለሁና እሱን በተመለከተስ ምንድነው የቆረጡት ሰዎች ዕጣ ፈንታ ጆኒ ራጋ? የመጀመሪያው ነገር ዞሮ ይሄን ዝግጅት ለመግባት ከዚህ በፊት ቀድሞ የቆረጡት ትኬታቸው ይሰራል፣ በዛው ትኬት ደግሞ መግባት ይችላሉ ማለት ነው። ያ አይደለም እንደሱ ግብዣም አድርገን የጋበዝናቸውም ሰዎች ቀኑ ከመቀየሩ በስተቀር ሌላ ምንም አይነት ነው። የአርቲስቶች ለውጥ የለንም። እንደምታስታውሰው በጣም ብዙ አርቲስቶችን አካፍለን ነበርና የዝግጅቱ የመቀየሩ ሀሳብ የኔም ብቻ አይደለም የአርቲስቶች ነው ማለት ነው። እንደዛ የታዘን ሰዓት ላይ ሙዚቃ ማድረጉ ብዙ ሰዎቻችን ምቾት ስላልተሰማን ማለት ነውና ያንኑ የአርቲስት ላይንአፕ እንደውም ተጨማሪ ጨምራለን ይዘን ቀድመን የሸጥነው ትኬት ይሰራልና ቀድሞ የገዙ ሰዎች ፖርሲያን ተጠቅመው መግባት ይችላሉ። አሁንም ኦልሬዲ የተሸጠ ነው። እውነቱን ለመናገር ብዙ ነበርና ያ እንደተጠበቀ ነው ማለት ምንም አይስተውም። እንግዲህ ለአጭር ጊዜ የሙዚቃ ስራው እንደመጣ እናውቃለንና ናቲማን በዚህ የሙዚቃ ኮንሰርት ላይ መኖሩ ምን ያህል ተረጋግጧል ጆኒ ራጋ? አክቹአሊ ከእግዚአብሔር ጋር ደስ የሚለው ነገር ያን ቀን እሱ እንደውም ይዤ ነው ግን ከዛ አቋርጦ እንደመጣና ያደርግ ኦልሬዲ ኮንፈርም አድርገናል። የመጨረሻ ሳምንት ነው። ከዛ አንድ ሳምንት ብንገፋው ኖሮ አይገኝም ነበር። ከዛ ስለዚህ ናቲማንን ጨምሮ ልጅ ማይክን ጨምሮ ሄዋን ሃይሌሩት እዛ ላይ የታሰቡት አርቲስቶች በሙሉ ዝግጅቱ ላይ ይኖራሉ። ስለዚህ ከቀን ለውጡ ባለፈ ትኬቱም የሚሰራ ነው ማለት ነው። አርቲስቶቹም ሁሉም እንዳሉ ነው ማለት ነው። ስለዚህ የአሁኑ ቅዳሜ አልፎ በሚቀጥለው ማለት ነው ጀማው የሚሰባሰበው ጥር 23 ጥር 23 ወይም ጃንዋሪ ኤግዚቢሽን ማዕከል ነው። ለመኪና ማቆሚያ ሐሳብ የለም። በአዲስ መልክ ነው ያማረው እንዳለ በአዲስ ባማረው ልክ ነህ። በመኪና ማቆሚያ
ቪአይፒዎች ደግሞ ቪአይፒዎች ራሳቸው ማቆሚያ ገዝታላቸው በተቻለ አቅም የመጣው ሰው በሙሉ መኪናውን ሴፍ ነው ማለት ነው። ሁላችሁም በጣም አንተ እንግዲህ ከበርካታ ጊዜ በኋላ ነው የመጣው። አዲስ አልበምህን ካወጣህ በኋላ ሙዚቃ ኮንሰርት ሰጥተህ አታውቅም። ናቲማን ነው፣ ኃይሌ ሩት አለ፣ ሄዋን አለች። ስንት ዘፈን ነው የሚደርሳችሁ? ስንት ነው? እንግዲህ እያንዳንዱ 30 ደቂቃ ራሱ ቢሰራ እሱን ልናታለው። ኦዲየንሱ በደንብ ነው ሙዚቃ ጥግብ ብሎ የሚወጣው ብዬ የማስበው። በጣም ነው የሚዝናናው እንጂ አይደለ? በጣም ሙዚቃ ዘውግ ዘመናዊ ሙዚቃ ዘውግ የምንላቸው ላይ በዛም ተጨማሪ ደግሞ ሰርፕራይዝ አርቲስት ባለፈው እያስተዋወቀ ነበር። ከዚህ ለቀቀድሞ 2 ሰርፕራይዝ አርቲስቶች ነበሩት። መንገድ ስለማይቻል በጣም ታምር የሆኑ ወጣት አርቲስቶች አሉ። ጆኒ ራጋ እንደውም ከጫፍ እዛ ዘውግ ላይ ከጫፍ ሁሉንም ወጣት አርቲስቶች ማለት ነው። ሰው በጣም ጆኒ ራጋን መድረክ ላይ እንደናፈቀው እንደውም ያረጋገጥ ነው። ምንድነው የሚኪ ኮንሰርት ጊዜ ጆኒ ራጋ ሰርፕራይዝ ገስት ሆኖ ነበር መጥተው የነበረውና መድረኩ ላይ ታዳሚዎቹ ሲያዩት የነበረው ሙዚቃዎቹን በጣም በቃ ደስ ብሏቸው ነበር የነበረው። አሁን ደግሞ በደንብ በራሱም በአዲሱ አልበሙም ሲመጣ ብዙ ሰዎችን የማዝናናት ስፔሻል አዲሱ አልበሙ ላይ ሮዚና ተወዷል። ሮዚና ልጅ ሚካኤል ደግሞ እሱ ኮላብ ለካስ ይጠበቃል። ዋው ጀማው በደንብ ተሰብስቧል። ሙዚቃም የተለየ ዝግጅት ነው ያደረገው። በነገር ላይ ወጣት ጀማው የሚለው አንዱን ሙዚቃ ተሳሻለው የሚለውን ባዶ ኢንስትሩመንት አስቀምጠን ስቱዲዮ አለ ውስጥ ኤግዚቢሽን ማዕከል ቀን ወጣቶች መጥተው ሎት ያላቸው ይሞክሩና ቆንጆ አንደኛ የሰራው ሰው ኦፊሻል የዘፈኑ ሪሚክስ ሆኖ ይወጣል ማለት ነው። እንደዛ አይነት ኤክስፒሪየንስ ይኖራል። የስቱዲዮ ሙዚቃ ስቱዲዮ ቢልድ እናደርጋለን። በጣም ደስ ይላል። ለመላው እንግዲህ በዚህ በጀማው ኮንሰርት ላይ ለመታደም ትኬት ቆርጠው ተዘጋጅተው ሊመጡ ለነበሩ በአጋጣሚ ደግሞ በሀዘኑ ምክንያት ኮንሰርቱ በመሰረዙ ኮንሰርቱም ስላልተደረገ ያው የቀን ለውጥ ተደረገ እያልክ ነውና በአጠቃላይ ለአድናቂዎቻችሁ ምን የምትለው ነገር አለ ጆኒ ራጋ? እንግዲህ እንደዛ ተሰብስበን እንጠብቃለንና እነሱም ከጀማዎቻቸው ጋር ተሰብስበው እንዲመጡ የማይረሳ ይሄ በሙሉ ወጣት አርቲስት ባንድ ስቴጅ ከዚህ በኋላም ይሰራል ብያለሁ። ምን እናሳልፍ ጋብዛለሁ። እሱ ያንተም ክሩ ያንተም ጀማ እንዲገኝ የጋበዝክ ነው። እንመጣለን። ምን እንሰራለን? የኛ ዛሬ ሲጀመር ጆኒ ራጋ እንግዲህ ስለነበረን ቆይታ በጣም ነው የምናመሰግነው። መልካም ቀን ብለናል። መልካም ቀን በያላችሁበት ጥሩ ጊዜ ነው የምንመኘው። በተወዳጁ የኪነ ጥበብ ሰው ነጻነት ወርቅነህ ህልፈት ምክንያት የተሰረዘው የሙዚቃ ኮንሰርት የቀን ለውጥ ተደርጎለት ጥር 23 በኤግዚቢሽን ማዕከል ይደረጋል። ከዳግም ሐዘን ይሰውረን ብሏል ጆኒ ራጋ። አሜን አሜን አሜን። በሮዚና በዚህ የሙዚቃ ኮንሰርት ላይ ቀርባሉ ከብሎት ከሚጠበቁት ስራዎች መካከል ምክንያቱም አሰላለፉ ናቲማን፣ ጆኒ ራጋ፣ ልጅ ሚካኤል፣ ሄዋን፣ ኃይሌ ሩት እያለ ብዙ ሰርፕራይዝ አለው ነው ያለው። በጣም አንድ አቀንቃኝ እንኳን 30 ደቂቃ ከደረሰው ነው ለዛው እና ሁሉም እንዲህ አንድ ላይ ተሰባስበው እንደ ጋላክቲኮ አንድ ላይ ኮንሰርት ሲያቀርቡ ይሄ የማይደገም ብሎታል እሱ። እና በዚህ የመዝናኛ ዝግጅት ላይ እንድትታደሙ ጆኒ ራጋ ጥሪውን አቅርቧል። በሮዚና ቆይታ አድርገን እንመለሳለን።